ዛሬ በዚህ ቪዲዮ ኢራንን በዓለም ተፈሪና በጣም ኃያል ያደረጓትን ባላስቲክ ሚሳኤሎቿን የፈጠራቸውና የነዚህ ሚሳኤሎች አባት ስለሚባለው ስለ አንድ ሰው ልንገራችሁ። ከዛ በፊት ግን ይህን ቪዲዮ ላይክ እና እንዲሁም ቻናሉን ሰብስክራይብ በማድረግ ቪዲዮ እንድትጀምሩት ላሳስባችሁ። እና ይሄ ሰው ሐሰን ቴህራኒ ሞገዳም ይባላል። የኢራን የሚሳኤል ፕሮግራም ምንም በሌለበትና ኢራን በማዕቀብ ባደከማት ሰዓት ከዜሮ ተነስቶ አይደለም ሚሳኤል ለመስራት ሌላ ነገር ለማሰብ በሚከብድበት ሰዓት ነው እነዚህ ሚሳኤሎች ሰርቶ አይደለም ለኢራን ጎረቤቶች ትልልቅና ጠንካራ ናቸው ለሚባሉት ለአሜሪካና ለእስራኤል ራሱ አደጋ የሆኑ ሚሳኤሎችን የፈጠረ ሰው ነው። ሐሰን ቴህራኒ ሞገዳም በቀድሞዋ በኢምፔሪያል ኢራን በቴህራን ከተማ በኦክቶበር 29 1959 የተወለደ ሰው ሲሆን በ1979 የኢራን አብዮት ሲፈነዳ እሱ የሃይስኩል ተማሪ ሆኖ ነበር እና በዛ ወቅት ነው ህዝባዊ አብዮቱ ላይ ተሳታፊ በመሆን በንጉስ መሐመድ ረዛ ፓህላቪ መንግስት ላይ ሰላማዊ ትግል ሲያደርግ የነበረ ሰው ነው እና የኢራን አብዮት ፈንድቶ ህዝባዊ አመጹም ሲመሩት የነበሩት አያቶላ ሩሆላ ሆሜኒ ስልጣን ላይ ከወጡ በኋላ እሱም ትምህርቱን በዩኒቨርሲቲ ቀጥሎ በ1981 በመካኒካል ኢንጂነሪንግ ተመርቋል። ከዛ በመቀጠልም የኢራን እስላማዊ አብዮታዊ ዘብ ውስጥ በመግባት በእንግሊዘኛው IRGCን ተቀላቅሏል። በዛም ሰራዊት ውስጥ የደህንነት ክፍል ውስጥ ይመደባል። ያኔ ደግሞ በወቅቱ ሳዳም ሁሴን ኢራን ላይ መጠነ ሰፊ ጦርነት የከፈተበት ወቅት ነው። ታዲያ ሐሰን ሞገዳም በዚህ ጦርነት በተለያዩ ግንባሮች ላይም ተሳታፊ ነበር። ነገር ግን ጦርነቱ እጅግ አውዳሚ በመሆኑና ሳዳም ሁሴን የሚመራት ኢራቅ የአየር የበላይነት በኢራን ላይ ነበራት። ሀገሩ ኢራን በኢራቅ ሚሳኤሎችና ጀቶች በጣም የተጠቃችበት ጊዜ ነበር። ያኔ የኢራንና የኢራቅ ጦርነት ማለት ነው። ታዲያ በወቅቱ ሐሰን ሞገዳም የመድፈኛ ክፍል ውስጥ ሆኖ ነበር ይዋጋ የነበረው እና በዚህ ጦርነት መሃል ታዲያ እኛ ለምን እንደ ኢራቅ አይነት ሚሳኤሎች አይኖሩንም በማለት በክፍለ ጦራቸው ውስጥ የነበሩትን ትንንሽ መድፎች ከማሻሻል ይጀምራል። ነገር ግን ሀገሩ ባካሄደችው አብዮትና ባቋቋመችው እስላማዊ መንግስት ምክንያት ዓለም አቀፍ በሆነ አስጨናቂና አሳሪ በሆነ ማዕቀቡ ስለነበረች ኢራን ለጦርነቱ የሚሆን ምንም ነገር ለመግዛትም ሆነ ለመስራት በጣም አስቸጋሪ ጊዜ ነበር። በኋላም በጦርነቱ መሃል ከጦር ጓደኞቹ ጋር በመሆን ወደ ሶሪያና ሊቢያ በመሄድ በሮኬትና በሚሳኤል ዘርፍ ከሀገራቱ የተወሰነ ስልጠናዎችን እንዲወስድ የሀገሩ መንግስት ይልከዋል። ነገር ግን በጦርነት ላይ ያለችው ሀገሩ ኢራን ስልጠና የወሰደባቸው ሶሪያና ሊቢያ ሚሳኤሎቻቸውን ለመስጠት ፈቃደኛ አልነበሩም። እኛ ሚሳኤል የምንሰጣችሁም ከሆነ እኛ የምንፈልገውን ቦታ ከመታችሁ ብቻ ነው ብለው እንደ ቅድመ ሁኔታ ይሰጣቸዋል። እነሱም በሀሳቡ ሳይስማሙ ስልጠናውን ብቻ ወስደው ወደ ሀገራቸው ኢራን ይመለሳሉ። ኢራን በዚህ ጦርነት በጣት የሚቆጠሩ የሶቪየት ሰራሽ ስኩድ ሚሳኤሎች የነበሯት ሲሆን ሐሰን ሞገዳም እነዚህ ሚሳኤሎች ሪኢንጂነሪንግ በማድረግ ወይም እነሱን ተመሳሳይ ኮፒያቸውን ወይም አሻሽለው በመስራት በተወሰነ መልኩ የኢራን ጦርን በጦርነቱ ላይ በእነዚህ ሚሳኤሎች ለማገዝ ሞክሯል። በመቀጠል ያው በተባበሩት መንግስታት አደራዳሪነት በ1988 የኢራንና የኢራቅ ጦርነት ካለቀ በኋላ ሐሰን ሞገዳም በሰሜን ኮሪያ እርዳታ በመጀመሪያ በነዳጅ የሚሰሩ አጭር ርቀት የሚሄዱ ሚሳኤሎችን ሰራ። በኋላም በ1990ዎቹ መጨረሻ ላይ ደግሞ ያለ ነዳጅ በሃይድሮጅን የሚሰሩ ፈጣንና ከ1000 ኪሎ ሜትር በላይ የሚሄዱ ሚሳኤሎችን መስራት ቻለ። ታዲያ በዚህ ወቅት ነው የዓለም አቀፉ አይንና ጆሮ ኢራን ላይ መሆን የጀመረው ማለት ነው። ከፈረንጆቹ ከ2000 በኋላ እነዚህን ሮኬቶች የበለጠ በማዘመን እስከ 2000 ኪሎ ሜትር ድረስ የሚሄዱ አደረጋቸው። ነገር ግን እነዚህ ሮኬቶች አንድ ችግር ነበረባቸው። እሱም እነዚህ ሮኬቶች ኢላማቸውን ለመምታት እስከ 2000 ሜትር ድረስ ክፍተት ነበረባቸው። ይህ ማለት አንድ ሚሳኤል ተተኩሶ የሚመታው ኢላማ ጋር ሊደርስ ሲል በኢላማው ዙሪያ በ2 ኪሎ ሜትር ርቀት ላይ ነበር ይወድቅ የነበረው ሚሳኤሉ። ነገር ግን እነ ሐሰን ሞገዳም በቀላሉ ተስፋ የሚቆርጡ ኢራናውያን አልነበሩም። በይበልጥ ሚሳኤሎቹን በማሻሻል ታርጌት አኩራሲያቸውን በሚደንቅ መልኩ ከ2000 ሜትር ወደ 10 ሜትር አቀረቡት ማለት ነው። እጅግ ፈጣንና ኢላማቸውን ሳይሰጡ የሚያደባዩትን እንደነ ሻባብ፣ እንደነ ሼጂል፣ እንደነ ፋታህ፣ እንደነ ቂያም፣ እንደነ ዙልፊቃር የተሰኙ ሚሳኤሎችን ከፈረንጆቹ ከ2000 እስከ 2011 ድረስ ባሉት ዓመታት ውስጥ ሙሉ በሙሉ በሚባል ደረጃ በኢራን ውስጣዊ አቅም መገንባት ቻለ ማለት ነው። ታዲያ ሐሰን ቴህራኒ ለሀገሩ ባደረገው ውለታም የኢራኑ መንፈሳዊ መሪ የነበሩት አያቶላ አሊ ኸሜኒ የብርጋዴር ጀነራልነት ማዕረግ ሰጥተውት የኢራን ሮኬትና የስፔስ ክፍል አዛዥ አድርገውትም ነበረ። ያው እንደሚገመተው ደግሞ ሳይንቲስቶቿን፣ ጀነራሎቿና መሪዎቿን መጠበቅ የማትችለው ኢራን ይህንንም የቁርጥ ቀን ልጇን በኖቬምበር 12 2011 ሮኬቶችና ሚሳኤሎችን በሚያመርትበት ኢንዱስትሪ ውስጥ እስካሁኗ ሰዓት ድረስ ባልታወቀ ምክንያት በደረሰ ፍንዳታ ነው እሱን ጨምሮ ሌሎች 17 የሚሆኑ የሙያ አጋሮቹ አብረው የሞቱት ማለት ነው። የኢራን መንግስት በወቅቱ በምርምር ላይ ሳሉ ነው በቴክኒክ ችግር ምክንያት ፍንዳታ አጋጥሟቸው የሞቱት ቢልም ብዙዎች ግን ሞሳድ በድብቅ መጋዘን ውስጥ ባስቀመጠው ፈንጂ ምክንያት ነው መላ ኢንዱስትሪው ሊፈነዳ የቻለው ይላሉ።
ሐሰን ቴህራኒ መገዳም ከዛሬ 15 ዓመት በፊት ህይወቱ ቢያልፍም የሰራቸው ሚሳኤሎች ግን አሁንም ድረስ ኢራን የምትመካባቸውና በተለያዩ ጊዜ አሜሪካና እስራኤል ለከፈቱባት ጦርነቶች እንደ አጸፋ መመለሻ የምትጠቀምባቸው አደገኛ ሚሳኤሎቿ ናቸው። አንዳንዶቹንም ከራሷ አልፋ በቀጠና ወዳጅ ለምትላቸው መንግስታትና ቡድኖችም የምታስታጥቃቸው ሚሳኤሎች ናቸው። ለማንኛውም የኢራን የሚሳኤል አባት ስለሆነው ስለ ብርጋዴር ጀነራል ሐሰን መገዳም ታሪኩን ከብዙ በጥቂቱ እንዲነገርኳችሁ እንደተለመደው ቪዲዮ ብዙ ሰው ጋር እንዲደርስ ላይክ ማድረጋችሁን እንዲሁም ሐሳብ አስተያየቶቻችሁን ኮሜንት ላይ እየጻፋችሁ የዩቲዩብ ቻናሉን ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ሰላም።